የሰው ልጅ ታሪክ የጉዞ ታሪክ ነው። የሰው ልጅ ከተፈጠረበት ጊዜ ጀምሮ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ተፈጥሮው ነበር። ሳይንሳዊም ሆነ ሃይማኖታዊው እይታ እንደሚስማሙት የሰው ልጅ መነሻው ከአንድ ስፍራ በተለይም ከአፍሪካ ወይም ከመካከለኛው ምስራቅ ሆኖ ወደ ቀሪው ዓለም ተሰራጭቷል። ነገር ግን በጥንት ዘመን የነበሩ ጉዞዎች በብዛት የሚደረጉት ለህልውና፣ ለምግብ ፍለጋ፣ ከአደጋ ለማምለጥ ወይም ከጦርነት ለመሸሽ ነበር። አንድ ሰው ዛሬ እንደሚያደርገው ለእረፍት ወይም ለመዝናናት ብሎ መጓዝ የጀመረው ግን ከጥንት ግሪኮችና ሮማውያን ስልጣኔ በኋላ ነው። ዛሬ በቢሊዮን የሚቆጠር ዶላር የሚያንቀሳቅሰው የቱሪዝም ኢንዱስትሪ መነሻው ይህ የሰው ልጅ የማወቅና የመዝናናት ፍላጎት ነው። በጥንት ዘመን ቱሪዝም የሀብታሞችና የባለ ሀብቶች ልዩ መብት ነበር። የግሪክና የሮማውያን የላይኛው የማህበረሰብ ክፍሎች ለኪነ ጥበብ፣ ለሳይንስና ለፍልስፍና ትልቅ ቦታ ይሰጡ ስለነበር ጉዞዎቻቸው በብዛት አዳዲስ ባህሎችን ለመማርና ጥበብን ለመቅሰም ነበር። ለምሳሌ የሮማ ባለ ሀብቶች ወደ ግሪክ ቤተ መቅደሶችና ወደ ግብፅ ፒራሚዶች ለጉብኝት ይጓዙ ነበር። ፒራሚዶች ዛሬም ድረስ በጥንት ግሪኮች ከተዘረዘሩት የዓለም 7 ድንቆች መካከል ብቸኛው ቀሪ ቅርሶች ናቸው። በመካከለኛው ዘመን ጉዞ አዲስ ትርጉም አገኘ። መዝናናት ቀርቶ ሃይማኖታዊ ግዴታ ዋና የጉዞ ምክንያት ሆነ። እንደ እስልምና፣ ክርስትና እና ይሁዲነት ያሉ ታላላቅ እምነቶች ተከታዮቻቸው ወደ ተቀደሱ ቦታዎች መንፈሳዊ ጉዞ ወይም ንግስ እንዲያደርጉ ያበረታቱ ነበር። መካ፣ ኢየሩሳሌምና ሳንቲያጎ ዴ ኮምፖስቴላ የታወቁ የጉዞ መዳረሻዎች ሆኑ። በወቅቱ ቴክኖሎጂ ስላልነበረ አብዛኛው ጉዞ በእግር የሚደረግና እጅግ አድካሚ ነበር። ሀብታሞች በፈረስ ወይም በመርከብ ሲጓዙ፣ ድሆች ግን ለሳምንታት አልፎ ተርፎም ለወራት በእግራቸው ይጓዙ ነበር። እያንዳንዱ ወደብ ለተጓዦች አዲስ ተስፋና አዲስ መዳረሻ የሚበሰረበት ስፍራ ነበር። በ1960ዎቹ አካባቢ በአውሮፓ ውስጥ ዘ ግራንድ ቱር የሚባል አዲስ ባህል ተፈጠረ። ይሄ ጉዞ የአውሮፓ ባለጸጋ ወጣቶች ትምህርታቸውን እንደጨረሱ ወደ ጉልምስና ከመሸጋገራቸው በፊት እንደ የብቃት ማረጋገጫ የሚያደርጉት ጉዞ ነበር። ይህ በታሪክ የዘመናዊ ቱሪዝም ኢንዱስትሪ መሰረት ተብሎ ይጠራል። በዚህ ወቅት ነበር የመጀመሪያዎቹ የጉዞ መማሪያ መጻሕፍት መታተም የጀመሩት። ይህም ቱሪዝምን ከቀላል መዝናኛነት ወደ ስልታዊ ትምህርት የቀየረ ክስተት ነበር። 1840ዎቹ የባቡር ትራንስፖርት መፈጠር ቱሪዝምን ሁሉም የህብረተሰብ ክፍል ተደራሽ አደረገው። ቶማስ ኩክ የተባለው እንግሊዛዊ የመጀመሪያውን የጉዞ ወኪል በመመስረት ሰዎች በቅናሽ ዋጋ ታቅዶላቸው እንዲጓዙ አደረገ። ዛሬ በ2026 ዓመተ ምህረት ላይ ሆነን ስንመለከት ቱሪዝም ከምድር አልፎ ወደ ህዋ ተሸጋግሯል። ስፔስ ቱሪዝም አሁን ላይ አዲስ የታሪክ ምዕራፍ እየከፈተ ይገኛል። ከጥንቱ የእግር ጉዞ እስከ ዛሬው የህዋ መንኮራኩር የሰው ልጆች የጉዞ ታሪክ የቴክኖሎጂ ፈጠራና የማያቋርጥ የማወቅ ፍላጎት ውጤት ነው። ዓለም አሁንም እያነሰች ነው። እኛ ግን መጓዛችንን አናቆምም።